ልጄን ማየት ይፈቀድልኛል አይፈቀድልኝም? አንተ ደግሞ በየጊዜው ነው እንዴ የምታየው? እንዴት አይቻልም ማየት እንዴ? በየጊዜው ማለት አሁን አብረሽ ለመጨረሻ ጊዜ የመጣው መች ነው? ሳምንት ይሞላል እንጃ አላስታውስም፣ ግን ማለት ነው እንዴ። ከናፈቀውስ ምን ያርግ እንዴ? ከናፈቀው ምን ያርግ እንዴ? ልጄ እኮ ነው ይሁና እንዴ? ሁሌ እንድታየው ማን ፈቀደልህ? አላሳይም እንዴ? እንደዛ ከሆነ ይሄ እንቁልልጭ እኮ ነው። ይሄ እኮ ሌላ ነገር እኮ አይደለም። በቃ እኔ እጄ ላይ ገብቷል ምናምን ነገር ነው የሚመስለው። ይሄ ረሩት ታረጋጊው። ከሰዓትም ጠዋት የመጣው ማየት መብቴ ነው። አይቻልም። በር ዘጋባለሁ። በጣም ነው ማውጣት አይቻልም። ጭራሽ አበዛኸው። እሺ ካየሁት ጭራሽ እስከማባረር ሊሆን ነው። 5 ቀን ሆኖኛል። አይደለም የምር ሆኖኛል 5 ቀን። ከፀሐይ ስለመጣ አይቻልም። ብትወጣ ይሻለኛል። እንዴ ሰላም ሰላምታይን እነሱ ሰላም እስከሚሉ ሰላም ልበላችሁ። ደግሞ ዛሬ በጣም ደስ ብሎኛል። እንዴ ትላንት 1000 ሰብስክራይበር ላይ ነበርኩ። 2000 እናስገባ ብያችሁ እውነት አላሳፈራችሁኝም። በጣም አመሰግናለሁ። በአንድ ሌሊት 1000 ሰው ጨምሯልና ይህን ነገር እንድገመው 3000 እናድርገ በዛሬው ፍቃደኛ ከሆናችሁ የዛሬውን አላስጨንቅም። 3000 ሰብስክራይበር እናስገባ። ለማንኛውም ደህና ናችሁ? ተመልሻለሁ። ቡሱ ነኝ። እኔ ደህና ነኝ። ይህ እንደ ተመልካች ቻናል ነው። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ሰሞነኛ እና አነጋጋሪ በሆኑ ጉዳዮች እንደ ተመልካች ያለን አስተያየት ማንም ላይ ሳንፈርድ፣ የዚህ ቤት ህጋችን ነው፣ ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ከትህትና ጋር አንድ ጥያቄ ጠይቃችኋለሁ። ቪዲዮን እስከ መጨረሻ ተከታትላችሁ ላይክ በማድረግ ፍቅራችሁን መግለጥ ትችላላችሁ። ኮመንትም ላይ ደስ ያላችሁን የራሳችሁን አስተያየት ኮመንት ላይ ጻፉ። በቀጥታ ወሬ ሳላበዛባችሁ ወደ ዛሬ ቪዲዮ እንግባ። አንደኛ ነገር ያው ለልጁ የሚያስፈልጉ ነገሮችን ይዤ መምጣት ነበረብኝ። እነሱን ነገሮች ይዤ መጥቻለሁ። ከዛም ባለፈ ደግሞ ነገ ጩጬው ይገረዛልና 8 ቀን ነው ማለት ነው። ኧረ በስመ አብ! እንዴት ነው ጊዜው የሚሮጠው እንዴ! ባለፈው እንዴ ሳምንት ይሞላል እንዴ አሁን ከወለዱ ምናምን ቪዲዮ ከሰራን። ኧረ በስመ አብ! ለእኔ ብቻ ነው? እስኪ ኮመንት ላይ ለእናንተም ጊዜው ከሮጠ እስቲ ንገሩኝ። ስደውልላትም እንደምትለኝ ያው ልጅህን ማግኘት ማየት ምናምን ትችላለህ። ከዛ ውጭ ግን እኔ እናንተ ጋር ያለው ነገር ምንም የሚቀየር ነገር አይኖርም ነው ብዙ ጊዜ የምትለኝና ያው ምናልባት በልጃችን ምክንያት ነገ ከነገ ወዲያ ነገሮች ይቀየራሉ ብዬ ስለማስብ ነው በተደጋጋሚ ሩታ ጋር እየሄድኩኝ ያለሁት እና ዛሬም እንግዲህ ማንም በሌለበት ነው የምንሄደው ማለት ነው። ሁሌ ማንም በሌለበት መሄድ ግን አይከብድም? የምር ያው ባለፈውም በቃ ቤት ወላጆች ባልነበሩ ሰዓት ምናምን ሄደው እንዴ እስከ መቼ ነው ነገር የሚቀጥለው? ሰላም ቤተሰብ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ያው ደስ ብሎናል። ያለ አባት ግርዝና ትንሽ ይከብዳልና አብርሽም ባለበት አንዳንድ ነገሮች ተስተካክለው ነው ልጁም መገረዝ ያለበትና እዚህ ጋር እየተጣላን ነበሩ ጓደኛሞች እርስ በርስ እኔ ነኝ አይን አባት እያልን ነው እንዴ። ባለፈው አቤል የአይን አባት ሆናለሁ ነገር ሲል ነበር። ሚሆን ይመስላችኋል? ለአይን አባትነትም ደግሞ ይመጠናል ብላችሁ ታስባላችሁ? አብርሽ እስካሁን አልነገረንም፣ ግን ሲገረዝ ያው እኔ መሆን ይመስለኛል። ጊዜ ሲደርስ እናስተናለን። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። ያው ተዘጋጅታል ብዬ አስባለሁ። እኛም ተዘጋጅተናል። እንግዲህ እንዴ ቆይ አቤል የባለፈው ኩርፍ ያለቀቀውም እንዴ የሆነ በቃ ፊቱ ትንሽ የደከመ ፊት ነው እያሳየ ያለው። ያን ያክል ደስተኛ የሆነ ፊት እያሳየ አይደለም። የባለፈውን ቪዲዮ ያላያችሁ ሰዎች ገብታችሁ ቻናሌ ላይ አለ ገብታችሁ ማየት ትችላላችሁ። ግን አቤል ትንሽ ፊቱ ልክ አይመስልም። ነገሩ እሷ እርጉዝ እያለች ራሱ ሸንቃጣ ነበር። የምር ነው። 6 ወር 7 ወር ሲሆን እኮ አብዛኛው ሰው ራሱ ያመኑ ዲንስ ነው። በእኔ ወጥቶ እኮ ነው ሆዶማ አንተ አሁን 6 ወር 7 ወር ነው እንዴ? እኔ ያንተ መች ነው የወለደው አሉ። የዚህ አጥሚት ነገር ብዙ ሰው ኧረ ይሄን አጥሚት ፍተው። የዛኔ የምጧ ጊዜም በቃ አንተ ነበር ስጠጣ የነበረው። በቃ የምትወልደው አንተ ነበርክ እኮ የምትመስለው። ለቀልድ ያክል ነው ግን ለቀልድ ያክል ነው እና ማለት ነው። ማን ይሰጣችኋል? እሱ ጎትታችሁ ታውጡት እንደሆነ አያለው እና አሁን ሩታዬ ልጄን ማየት ይፈቀድልኛል አይፈቀድልኝም? አንተ ደግሞ በየጊዜው ነው እንዴ የምታየው? እንዴት አይቻልም? ማየት አይቻልም?
እንዴ ሩታ ለምንድን ነው ይሄን ያልመጨክኝበት? ቆይ እንዴ የሰው ልጅ እኮ አይደለም የራሱን ልጅ እኮ ነው ልይ እያለ ያለው። በቃ ቤት ሰው በሌለበት አጋጣሚ መጣ ይይበት ፍቀጂ። እንዴ እናንተ ብትሆኑ እስቲ ወንዶች አባቶች ካላችሁ ምን ይሰማችኋል? እኮ የሰው መኝታ ቤት አይገባም ዘው ተብሎና ሄደሽ እንግዲህ እውነት በዛ ብዬ ነው እንዴ ልጅን ማየት ልከረክኝ ነው እንዴ? አይቻልም። አንተ እንዴት ነው አይቻልም? አይቻልም እንዴ? ለምን አንተ በየጊዜው ማን እንዳይፈቀደልህ? ቆይ እንዴ ሩታ ቆይ ልታጓጓው ፈልጋ ነው ወይስ የምር ልትከለክለው ፈልጋ ነው? እንዴ ግራ ገባን እኮ የሆነ ፊቷ ምናምን ነገር አነጋገሯ አይኗ የሆነ የማጓጓትም ይመስላል፣ ግን ቃሎቿ ደግሞ የሆነ በቃ የመከልከልም ይመስላሉ። ምን ነው ቆይ ብታየው ምን ትፈጥርለታለህ አንተ? እንዴ እኔ ጠረን ራሱ ካገኘ እኮ አለሙ ነው አይደል? አለሙ የቱ እናቴ እኔን ጠረን ራሱ ካገኘ አለሙ ነው አይደለም? እሱ አንቺ ራስሽ እኔ ጠረን ይናፍቅሻል። አሁን አስገቢ። አቤት አብርሽ ግን ጉራው እኮ የትም የሌለ እኮ ነው። በቃ ምን አለ አሁን እንደዚች ሁሌ ብትንከባከባት ምና ሁሌ እንደዚህ በቃ ብትንዘፈሰፍላት ምን አለበት? አበዛኸው። እሺ አዎ ቀን በቀን ከፀሐይ እየመጣ ልጁን ካላየው አይቻልም። ካየሁት እኮ ሳምንት ሊሆን ነው። አልሆነህም። ሊሆን ነው 5 ቀን ሆኖኛል። አይደለም የምር ሆኖኛል 5 ቀን። ከመቼው ቆጠርከው? 6 ቀን ሆኖኛል። 7 ቀን የሚሆን አይቻልም። እንዴት ይወጣ ያልሽ ነው? ይሄ ነገር ግን ማለት ነው በቀል ነው የሚመስለው እንጂ ይሄ ሰላም አይደለም። እንዴ አብርሽ ማን አለው? እናንተና እንዳጠሩ ግን አብርሽ ማን አለው? እንዴ ልጁን ይይበት። እሰይ አለሙ ወይ አለሙ ትዕግስት አለሙ አሁን ለፋስ ከነካ ገባ ብለክ ነው አለሙ ልክ ያው አብርሽ ማለት ነው። ልክ እንደዚህ ነው ጨጓራን የሰው የሚልጥ እንዲሁም የሷን ለቀልድ ነው። እሱ እኮ የምር ነው በቃ ጨጓራውን እየላጠ የሚኖረው ምግብ የሚጀምረው ምናምን ብሎ በጣም ያሳዝናል። ቢኒያም አንተ በቃ ስለ ጡት ምን ማጣቅም ማለት ነው። ግን እንደተወለደ ህፃን ልጅ እንዴት ይጠባል? እንዴት አይጠባም? አሁን እንዴት ይከፍታል እንዴ? ቢኒያም እኮ አንተ ብሎ አንቺ እስኪ የምታወሪውን ነገር አስተካኪ። እንዴት ከፋዩ? አይ አስረጅ እኮ አላወቀም አይደለ? ያላወቀልኝ ማስረዳት ሩታ በቃ ቤት መቀመጡ በጣም በቃ ፎጋሪ አድርጓታል። እንዴ በጣም ጨዋታ ጨምራለች። በጣም እየቀለድኩ ነው። ገባሽ? እየጠየቀሽ ያለው ትክክለኛ ጥያቄ ነው። መልስ ካለሽ መልሽ፣ ከሌለሽ እንሄድልሽ። ምንድን ነው ማለት ጥያቄ ጠይቃለሽ? ጥያቄ ሳይሆን ማለት አንቺ ከአራስ ከወጣሽ በኋላ አብረሽ ትሆኛለሽ ወይስ አትሆኝም? ይሆናለሁ እኔም ብለን ባል አይናፈቅም እንዴ? ትሆናለች። ጥያቄ ያለው እንደ እኮ የምታሳየውን እንደ ሩታ እኮ በትህትና ነው እያስተናገደች ያለችው እስካሁን። ምን አሁን ያላባረረችውን ከአራስ በኋላ የምታባረው ይመስላል? ቤቷ ድረስ የመጣን ሰው ካላባረረች እኮ በቃ አንድ ላይ መሆናቸው አይቀርም። ግን እስቲ እናንተ ምን ይመስላችኋል? ኮመንት ላይ እንደዛ አይደለም እንደዚህ ድብድብ ላይ ፈለግከው በሁለት እጅ ስቀሲ እንዴና ጉንጭን ሳሚኝ ጨጓራ ይፈጫል። ይኸው እኮ በቃ ምን ሩታ ከዚህ በላይ ምን ትሆንለት? ቆይ ምን ታርግለት? እኔ እውነት አሁን እያሳዘነችኝ ነው ሩታ፣ በትክክል እያሳዘነችኝ። ምንም የተለየ ነገር የለም። ምንም አዲስ ነገር የለም። አዲስ ነገር የለም። እንግዲህ ያው ምላሻችንን አግኝተናል ብዬ አስባለሁ። አቤል ሽምግልና ይዤብሽ ነበር የመጣሁት እነዚህን 2 ልጆች ማለት ነው። ግን እነሱን እንኳን አላከበርሻቸውም። ለሽምግልና አልደረሱም። ለሽምግልና ይኸውልህ ልክ ነህ አቤል፣ ለሽምግልና አልደረሱም እነዚህ ሰዎች። እንዴ ምን ንቀት ነው? ንቀት ነው ሽምግልና ብለህ ታናናሾችን ይዘህ መስመጣው። መልካም ጊዜ ይሆንልሽ። ሰላም በይ። ሊገረዝ ነው። እኛም እኮ ተገርዘን ነው ለማስገረዝ የበቃ ነው። ገባሽ? መቼም ሳንገረዝ አይደለም። ስለዚህ መልካም ጊዜ ይሆንልሽ። ደስተኛ ልትሆኝ የሚገባው ልጅ ሊገረዝልሽ ስለሆነ እንደው እንዲህ ቆይ ይሄን ያስጨንቃል ማለት ነው ግርዛት? አዎ በተወሰነ መልኩ ያስጨንቃል። ግን ማለት እንጃ እኔ አላቅም። ሰው ሲገረዝ አይቼም ለማስገረዝ ሲሄድም አይቼ ስለማላቅ ትንሽ ጭንቀቱን ልረዳው አልቻልኩም። ለምን አይለኝም? እሱ እጁ ለምን አይነሳም?
ናውጣ የአብርሽ ድርቅና እኮ በቃ አይጠገብም። ህፃን እኮ ነው። አልተከባበርንም። እንደ አባት እያከበረኝ አይደለም። ግን እኔ እንጃ እኔ በዚህ ቪዲዮ የተረዳሁት ከሩታ አይን በቃ ምን ያክል ለአብርሽ ትዕግስትና ፍቅር እንዳላት በቃ የሚያስታውቅ አይነት እንትን ነው። አሁን አፏ ነው እንጂ እንደዛ የሚለው እርግጠኛ ነኝ በቃ ልቧ ምንም በቃ ዞር አላለም ከአብርሽ። ለማንኛውም ደስ ብሎናል። እስቲ የግርዛቱን ቪዲዮ ምናምን ነገር እንጠብቃለን። አንድ ላይ ከእናንተ ጋር እያየን ደግሞ እንጫወታለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አሁን 2000 2500 አስገቡን። በቃ በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።